የትምህርት ማስረጃ አውተንቲኬት ስለማስደረግ የሰሯቸው ቪዲዮዎች ላይ ማለት ነው ለሀገር ውስጥ ስትፈልጉትና ለውጭ ሀገር ስትፈልጉት ይለያያል። ከዛ ውስጥ ደግሞ እኔ ያሳየኋችሁ ስቴፕ ኢንተርናሽናል በቃ ለውጭ ጉዳይ ኖሯችሁ ወይም ቢኖራችሁ ትምህርት ማስረጃችሁ እውቅና አለው የሚያስብለው ስቴፕ ነው። ሀገር ውስጥ ላለ ጉዳይ ፈልጋችሁ ትላላችሁ ሰዎች ግን መጀመሪያ ስታደርጉ እዚህ ዌብሳይት ላይ ገብታችሁ ኦንላይን ሰርቪስ የሚለው ላይ ከገባችሁ በኋላ ኦፊሻል ትራንስክሪፕት የሚለውን ነው የምትነኩት። እሱን ገብታችሁ አፕላይ ልታደርጉ ስትሉ ሁለት አማራጭ ይሰጣል። ያው የውጭ ጉዳይ ሚኒስቴር ወይም ኤታ ነው። ስለዚህ እናንተ ለሀገር ውስጥ ጉዳይ ስለሆነ የምትፈልጉት ኤታ የሚለውን ነው የምትመርጡት ማለት ነው። ከዛ ውጭ እኔ ያልመለስኳቸውን ጥያቄዎች ኤፍኤኪው ሆነው የተቀመጡ አሉ። እነሱም ማንበብ ትችላላችሁ። በተረፈ እኔ ያሳየኋችሁ ትሩ ኮፒ የሚለው ላይ ገብቼ አፕላይ እንዳደረግኩኝ ነው። ስለዚህ እዚህ ስቴፕ ላይ ከመድረሳችሁ በፊት የኦፊሻል ትራንስክሪፕት አፕላይ አደራረጉ ላይ መግባት አለባችሁ ማለት ነው። አይ እኛ በቃ አውተንቲኬት የምናደርገው እዚህ ላለን ጉዳይ ብቻ ነው ካላችሁ እዛኛው ጋር ማቆም ትችላላችሁ። እኔ ሲጀመርም ኢንተርናሽናል ለሆነ ጉዳይ ላላችሁ ሰዎች አውተንቲኬት የምታደርጉበትን ስቴፕ ብቻ ነው ያሳየሁት። ከዛ በተረፈ ደግሞ ዌብሳይቱ ላይ ብዙ መረጃ ስላለ ሆም ፔጁ ላይ ስትገቡ እንደዚህ በአማርኛም የተጻፈውላ መረጃ አለ። አንድ ባንድ እያነበባችሁ መረዳት ትችላላችሁ።